የናሆም እናት ወይዘሮ ዝናሽ ምን ብላለች? አንተም ሆንክ ማን ነው ናሆምን፣ አንተም ሆንክ አባትህ ማፈሪያዎች ናችሁ እናንተ ማፈሪያ። እንዴት እችን ልጅ ይዘህ ትመጣለህ? ምኗም እኮ ጭራሽ ወዟ ራሱ የቤት ልጅ አትመስልም። እውነቱን ንገሪኝ ካልከኝ ተራ ሴት ናት ብላለች። ማንን? ኤምራንን። አንተ ሚስቴ ብለህ ያመጣሃት እቺ ኤምራንም ተራ ሴት ናት። እውነቱን ንገሪኝ ካልከኝ ተራ ናት እና በፍጹም ለእኛ ቤት አትመጥንም። እኛ እኮ የተከበርን ቤተሰብ ነን። እንዴት ነው ዝም ብለህ ከሜዳ አንዷን ይዘህ የምትመጣው? እኔ ስለ እናት አባቷ ማንነት ማለትም ስለ ዘሯ ስጠይቃት እናትና አባቴ የሞቱት በአደጋ ነው ማለት ምን ማለት ነው? እኛ ማሟታቸውን ንገሪኝ አላልኳትም። ዘርሽ ማን ነው ነው ያልኳት። አያት ተጠሪውን መጥራት ነው የነበረባትና ማፈሪያ ናት ብላለች ወይዘሮ ዝናሽ። በነገራችን ላይ ግን ማፈሪያው ማን ነው ስንል ማፈሪያ ናችሁ ያለችዋ ሴትዮ ማፈሪያ ሁና ተገኝታለች ማለት ነው። እሱ ምንድነው እንግዲህ እንዳየነውና እንደተመለከትነው ወይዘሮ ዝናሽ ምን አድርጋለች? ሹፌሩን አዲሱን ሹፌር እስኪ ጥሪልኝ ብላታለች። ኤሚንን ማለት ነው። ኤሚንም ትጠራዋለች። ማን ይመጣን? ኤርሚያስ ከመጣ በኋላ ግን ያደረገችው ድርጊት የኤሚ እናት የናሆም እናት በጣም እፍረት ነው። በጣም የሚያሳፍር ነገር ነው። ልጁ እስኪሸማቀቅ ድረስ መጥፎ ነገር ነው ያደረገችውና አንዳንድ ጊዜ የምንናገረውን ሳንኖረው ስንቀር ያሳዝናልና። ሰላም ውዶቼ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ይህንን ቪዲዮ ውስጥ ጀምሮ በላይክ ጀምሮ ማለት ነው። ለሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁም ቤተሰብ ሁኑ። ዛሬ ይዤላችሁ የመጣሁት እጅግ ተወዳጁ ኑሃሚን ድራማን ነው ማለት ነው። እንግዲህ በኑሃሚን ድራማ ላይ የተፈጠረውንና እየሆነ ያለውን ነገርም የምናወራ ይሆናል። ሌላው ደግሞ ምንድነው የናሆም አባት ስለላ ማለትም የሚሰልላት ሰው ልኮባታን ለማን ኤምራን ማለት ነው። እንግዲህ ኤምራን አባቱም እናቱም ናቸው። የናሆም እናትና አባት ሁለቱም ሰላይ ልከውባታል። ማናት? የት ነው የምትወጣው? የት ነው የምትገባው? የሚለውን ብዙ ነገር። በጣም የሚገርመው ግን ወይዘሮ ዝናሽ የላከችው ማን ነው? ኤርሚ ነው። ኤርሚ ማለት ደግሞ የድሮ ፍቅረኛዋ ማለት ነው፣ ለኤምራን ማለት ነው። እና እንዴት ነው ያለችው? ይኸውልህ አንድ ስራ ልሰጥህ አስቤ ነበር። የሆነ ሰውን በደንብ እንድትከታተልልኝ እፈልጋለሁ ብላ ነው የነገረችው። ማንን ሲል ጊዜ ዛሬ ቀን ላይ ለምሳ መታ የነበረችው የልጄን ፍቅረኛ ስትል ብሎ ክርር ድንግጥ ነው ያለው። እናትየው የላከችው ሰላይ እሱን ነው። እና ምን ነው ደነገጥክ ስትለውም አይ ምንም አይደለም ብለዋል። እና ያንን ካለ በኋላ ግን ማለት ተከተላት ወይ እንደገና ደግሞ ተከታትሎ እውነቱንስ ተናገረ ወይ ኤርሚያስ? እውነቱን ማለት አይ እሷ እኮ እንደዚህ ነው ምናምን አለ ወይስ አላለም የሚለውን የምናወራ ይሆናል። እና ደግሞ እንደገና አባቱስ ማን ነው? በስልክ ሰላይ ልኳል። ያ የተላከውስ ማን ነው የሚለውንም የምናወራ ይሆናል። አብራችሁኝ እስከ መጨረሻው ከቆያችሁ እነዚህን ያልኳችሁንና አንዳንድ ነገር በድራማው ላይ ያሉትን ነገሮች የምናይ ይሆናል ማለት ነው። እንግዲህ በመጀመሪያ ደረጃ ያው እንደመጣች ማለትም እንግዶቹ እንደመጡ ናሆም ኑሃሚንን ገብቶ ምን ብሏታል? ምግቡን አዘጋጅተሽ ጨረሽ ወይ? በጣም አመስግኗት ከዛ ለባብሰሽ ነይ ብሏት ነበረ። እሷም እንግዲህ እንዳላት ለባብሳ ፏ ዝንጥ ብላ መጥታለች ማለት ነው። በዚህ ሰዓት እንግዲህ ኤምራን ቅጥል ብግን ንድድ እርር ትክን ነው ያለችው ሽሮ። ለምን እንደተናደደች አላውቅም። ምክንያቱም እሷም ለብሳለች ኑሃሚንም ለብሳለች። ምንም ሌላ ነገር የለውም። ግን የኑሃሚን አምሮባታል። ለዛ በጣም ነው የተናደደችው። ደግሞ ሁለተኛ የተናደደችበት ምክንያት ምንድነው? ናሆም ልክ ኑሃሚን ስትመጣ አይኑ ወደ ውጭ ስትወጣ ወደ ውጭ አብሮ ነው የወጣው። እንደመጣች ምን ብሏት ነበረ? ነይ ተቀመጭ እና አብረን እንመገብ ብሏት ነበር። ነገር ግን እሷ እሺ ብላ ከተቀመጠች በጣም ገና ስትገባ ነው እንግዲህ ከላይ ከእግሯ እስከ ራሷ እንዴት እያያት እንደነበር። ለዛ ነው ብግን ያለችው። በዚህ መልኩ ኢምራን እርር ቅጥል ያለችው ስላያት ነው። እና እንግዲህ ኑሃሚን በጣም አምሮባት ፏ ብላ ስትመጣ ናሆም በደንብ ሲያያት ኑሃሚን እዛው እያለች እንኳን ኢምራን ስትገለምጠው ነበረ። ለምን አየ ብላ። እንዲሁም እናቲቱ ማለትም ዝናሽም ኤሚንም በጣም ነው የተገላመጡት አባትየው ኑሃሚንን ተቀመጭ ሲል። ምክንያቱም እነሱ በጣም ነው ሰው የሚንቁት። በተለይ ሰራተኛን እንደ ሰው አያዩም። ማን
ኤሚንና እናቷ ማለት ነው። እና አባትየው ግን በእውነት ለመናገር ትህትና ስጋ ለብስ ያዩት እዚች ላይ ነው ብሏን የናሆም አባት ማለት ነው። እና በዚህም ቅጥል ብላለች ኢምራን። ከዛ መከተል እንግዲህ የናሆም አባት እንግዳችን ዛሬ በመካከላችን ስለተገኘሽ ደስ ብሎናል ብሎ እንግዲህ ፈገጋስ ብሏት አስደስቷታልኝ። ኢምራን በዚህ ሰዓት በጣም ነው የተደሰተችው። አዎ ሁላችንም ብንሆን እንግዲህ አማች ቤት ሄደን ከዛ ማለት ሲወዱልን ደስ ነው የሚለን እውነት ለመናገር እና እሷም እንግዲህ በዛች ቃላት ደስ ብሏታል። ምንም እንኳን የእናቲቱ አስተያየት ባያምርም ማለት ነው። እናትየው ግን ከመጀመሪያ እስከ መጨረሻ ስትገለምጣት ነው የነበረችው። ለሰላምታ ራሱ እጇን በመከራ ነው የሰጠቻት ለኢምራን ማለት ነው። እና ከዛ በኋላም እንግዲህ የማንዘር ነሽ ስትላት ጊዜ ነው እንግዲህ እሷ እናትና አባቴ በመኪና አደጋ ነው ያለቁት ስትል እኔ እኮ አሟሟታቸውን ሳይሆን ዘርሽን ነው ያልኩት ብላ በዛም ተናዳለች። ለዛ ነው እንግዲህ ናሆም እናቱ ወደ ናሆም ስትሄድ ናሆም ምን ብለዋል? ምነው ማየ የወደድሻት አትመስይም ግን ምን ሆነሽ ነው ሲላ ጊዜ ነው እውነቱን ንገሪኝ ካልከኝ ተራ ሴት ነች ብላለች። እንግዲህ ተራው ግን እሷ ሆና ተገኝታለች ማለት ነው። ከዚህ በኋላ እንግዲህ ኑሐሚንን ያው በአይናቸው ሲገለማምጧት ሁለቱ ኤሚንና እናቷ አይ እኔ ውጭ ቦታ ይሻለኛል ንፋስ ወስዳለሁ ብላ ስትወጣ የገጠማት ነገር በጣም አስደንጋጭ በጣም የሚያስደነግጥ ነገር ነው። ምንድነው የሚያስደነግጠው ስንል ውጭ ላይ ያገኘችው ኤርሚን ነው። እንግዲህ እሷ ከኤርሚ ትሸሻለች፣ እሱ ደግሞ ይቀርባታል። በጣም የሚገርመው ነገር እና እንዴ ቆይ አንተ ልጅ ከኔ ምንድነው የምትፈልገው? ለምንድነው ከኔ የማትርቀው? ያለች በጣም በንዴት ታናግረዋለች ማለት ነው። እሱም ሲጀመር እሺ እንዴት ብለህ ገባህ እዚህ ውስጥ ማለት እዚህ ቤት እንዴት ገባህ ነው ያለችው። እሱም እንግዲህ አይ እኔ እኮ መጣሁ እዚህ ነግሬሻለሁ እኮ የኔ ኦክሲጂን አንቺን አልቦ መተንፈስ እንደማልችል ነግሬሽ የለ እንዴ? ምንም እኮ አዲስ ነገር አይደለም፣ በሄድሽበት እከተልሻለሁ ብሏታል። እንግዲህ እንደ ጥላ ስከተልሽ ነው የምኖረው ያለ ይመስላል። እና እንዴት ገባ ስትለው የኤሚንና የእናቷ ሾፌር ሆኜ መጣሁ ወደዚህ አንቺን ላይ ብሏታል። እና እንዴ ቆይ እኔን እንዴ ምንድነው ሀሳባችሁ? ምንድነው አላማችሁ? እንዴ አናዳችሁ አበሳጭታችሁ ልትገሉ ነው እንዴ ያሰባችሁት? እናንተ የተረገማችሁ መቼም ቢሆን ፈጣሪ ይቅር አይላችሁም። እሷም ቢሆን አይሳካላትም በላለች። ለማን ነው አይሳካላትም? ለኢምራን ማለት ነው። እንግዲህ ለኢምራንም አይሳካላትም። ናሆምን ስትበላው ዝም ብዬ አላያትም በሏል ማለት ብላለች እሷ። ኤርሚ ግን ያለው ምንድን ነው? አሁን አንቺን ለናሆም እኮ ማለት ለእሱ እያዘንሽለት እያሰብሽለት ነው እንዴ? እኔና አንቺን እኮ እዚህ ጋር አያገባንም፣ በቃ እነሱ ከተመቻቹ እኛ ምን አገባን ብሏታል። እና እሷን በፍጹም አይሳካላትም። እኔ ለጋሸው ሁሉንም ነገር ስላንተም ስለሷም ፍርጥርጥ አድርጌ ነው የምነግረው ብላለች። በነገራችን ላይ ለአባትየው ሳታስበው ምን ብላ ተናግራለች? ቀድማም ዛሬ የኤርሚ ፍቅረኛ ትመጣለች ብለው እያወራች እያለ ይቅርታ አድርጉልኝና ጋሽ ግን እኔም ሆንኩ ዛሬ ለምሳ የምትመጣው ለናሆም አንመጥነውም፣ ይልቅ ጥሩ ሌላ ሴት ብትፈልጉለት ነው የሚሻለው ስትል ይቅርታ ኑሐሚን ይሄን ካንቺ አልጠብቅም ነበረ ብሏታል። ያው እሷ ስለምታውቅ ነው፣ እሳቸው ግን ስለማያውቁ ነው። እና እንግዲህ አሁን የሚያጣራው ግን እሳቸው የሚልኩት ማለትም ጋሽ የሚልኩት የሚያጣራው ሰው አጣርቶ ስለ ኢምራን ይደርስበታል። በሚገርም ሁኔታ ስለ ኢምራን ሊያጣራ ሲሄድ ማን ጋ ነው የሚያያትኝ? ኢምራንን ከኤርሚ ጋ ነው የሚያያት። ለምን? ኤርሚና ኢምራን ተቀጣጥረዋል። ምን ብሏታል? ዛሬ እንገናኝና እናወራለን ብሏት ተቀጣጥረው ጨርሰዋል ማለት ነው። ስለዚህ አሁን የናሆም አባት የላኩት ሰው ማለት ነው ሰላዩ ኢምራንን ማንጋያያታን ኤርሚካ። ስለዚህ ተራ ሴት ናት እንደተባለው ነገር ለአባትየው ይደርሰዋል ማለት ነው። ስለዚህ ኢምራን አይሳካላትም የተባለው አሁን አይሳካላትም ማለት ነው። ሌላው እንግዲህ ኢምራንና ኑሐሚን ተጣልተዋል። ኢምራን ወደ ሽንት ቤት ልትሄድ ስትወጣ ኑሐሚንና ኢምራን ተገናኙ። ኑሐሚን ምንድን ነው ያለቻት? ኑሐሚን እያለቀሰች ነበረ ማለት ነው። ኑሐሚን ያለቀሰችው ምን ሆና ነው ማለት በቃ ነገሮች ሁላ ተደራርበውባታል። አሁን ደግሞ ከኤርሚ ተላቀቁት ስትል ጭራሽ ያለችበት ቦታ ድረስ ሰተት ብሎ መጣ። በዛ ደግሞ ያ አልበቃ ብሎ የመጣው ማን ጋ ነው? ኤሚን አጥምዶ ነው። ስለዚህ እኔን ያበላሸው
ብዙ ነገር ያሳጣኝ አልበቃ ብሎ እችንም ትንሽዬ ልጅ ሊጫወትባት ነው። በእኔ ህይወት የተጫወትከው ይበቃል፣ እችን ልጅ ምንም እንዳታደርጋት ብላ እሱ ጋር ተነጋግራ ወደ ውስጥ ስትገባ በሩን ጓርጋ ገብታ ነበረ እና በዛም ያው እናቲቱ ያለችውን ብላለች እና በዛ ብቻ ተናዳ እያለቀሰች እያለ ማን ብትመጣ ጥሩ ነው? ኢምራን መጣች ማለት ነው ወደ ሽንት ቤት በራፍ እና እዛ ከመጣች በኋላ ግን የተነጋገሩት ነገር አለ እና ወይ ያ ቅምጥሽ መጥቶ እሱን አይተሽ እሱን ውጭ ላይ ስላየሽ ነው አይደለ እንደዚህ የሚያደርግሽ ስትላ ጊዜ ይኸውልሽ የኔ ሳይሆን ያንቺ ቅምጥ ነው ሲጀመር የኔ አይደለም ያንቺ ነው። አንቺና እሱ ናችሁ። አንቺም በናሆም ህይወት ላይ ለመጫወት ገንዘብ ፍለጋ እሱም ደግሞ ከአንቺ ለመቀበል ያንቺ ቅምጥ ነው ስትላ ጊዜ ነው ወይ ምን ነው እኮ እጅ ከፍንጂ ነው የያስኩሽ ብላታለች ኑሐሚንን። በዛ ሰዓት እንግዲህ አሁን እኮ አንቺም ወደዚህ የመጣሽው ለገንዘብ ብለሽ ነው። በነገርሽ ላይ አንቺና ቅምጥሽ ሳትሆኑ እኔና ናሆም ኑሐሚን ማለት ነው እኔና ናሆም ነን የተጎዳ ነው። አንቺና ቅምጥሽ ቅምጡ ደግሞ ያንቺ ነው የኔ አይደለም። ሁለታችሁ ናችሁ በእኛ ህይወት ላይ እየተጫወታችሁ ያላችሁት ብላለች ኑሐሚን። እና ኑሐሚን ምን ብላታለች? እኔ ይኸውልሽ የሁለታችሁንም ጉድ መዘርገፍ እችላለሁ፣ ስለዚህ ስነ ስርዓት ይኖርሽ ብላታለች። እና አንቺ አባቴ ስለታመመ ብቻ ሳይሆን የገንዘብ ፍቅር ነው ናሆም ቤት ድረስ ይዞሽ የመጣው አንቺም አባትሽም ብላ አባቷን ስትናገርባት ጊዜ ነው እንግዲህ ኑሐሚን ጸጉሯን ጎትታ እንደዛ ያሰቃየቻት ኢምራንን ማለት ነው። በነገራችን ላይ ይገባታል። ኢምራን በጣም መጥሟጣ ናት። በጣም በቃ እውነቱን ስንነጋገር ኢምራንና ኤርሚ የገንዘብ ሰው ናቸው። በቃ ማለት ምንድነው ኢምራንም የቀረበችው ናሆምን ለገንዘብ ብላ ነው። እንደገና ደግሞ ኤርሚም ኢምራንን የቀረባት ለገንዘብ ብሎ ነው። ለፍቅር የቀረቡትና ፍቅር የሚያውቁት ግን ሁለቱ ናቸው። ማን ካልን ናሆምና ኑሐሚን። ስለዚህ ናሆምና ኑሐሚን ወደፊት እነሱ አንድ ላይ ነው የሚሆኑት። በነገራችን ላይ ኢምራንና ኤርሚ ደግሞ አንድ ላይ ይሆናሉ ብለን እናስባለን፣ አይታወቅም። የናሆምና የኑሐሚን ግን ግልጽ ነው። ምክንያቱም እውነታውን ሲደርስበት እሱም በጣም ነው የሚናደደው። ምክንያቱ ምንድነው ከተባለ መኪናውን እንኳን የገዛላትን መኪና እንኳን ለኤርሚ ሰጥተዋለች። አሁን ላይ እጇ ላይ የለም። ለምን? ለኤርሚ ስለሰጠችው ማለት ነው። እና ለዛም ነው ገንዘቤን መልስልኝ በጸባይ ስትለው አይ በጸብ የምትመጪ ችግር የለብኝም እኔ ኤርሚ ጸብ እንደማልፈራ ታውቂያለሽ፣ ከፈለግሽ በጸብም ነይ ብሏታል። እንግዲህ ጸባቸውም ምን ሊመስል ይችላል? መኪናውን ያው አይመልስላትም፣ የታወቀ ነገር ነው። ግን እንደው የናሆም እናት ምን ጉድ ናት፣ ምን ጉድ ናት። ኤርሚካ ሄዳ ለጥፋለች ማለት ነው። እና ያልሆነ ነገርም ያልሆነ ስነ ምግባር የጎደለው እሷ እኮ አይደለም ዘበኛ አይደለም ሹፌር። አሁን የመጣች እንግዲህ ኢምራን የደህና ቤተሰብ ልጅ ነኝ ብላ የመጣችዋን እንኳን በስራ ሰላም አላለቻት። ሰው በጣም የምትንቅ ራሷን ብቻ የምታከብር ሴት ሆና ሳለ ግን ኤርሚ ሲመጣ ነው አጠገቤ ካልተቀመጥኩ ልጁ እኮም ቢያላስገድዳ አስቀመጣችሁ ማለት ነው። እና ሰውን ወራዳ ብሎ የተሳደበ ሰው በቦታው ያለበት ነው ብንል መሳሳት አይመስልም። እና እንግዲህ ኢምራን ሰላዮች ተልከውባታል ከአንድም ሁለት። ኤርሚ ጋር እንኳን ይስማማሉ በሆነ ነገር ገንዘብ ስጪ ነው ገንዘብ እሷም ከናም ተቀብላ ትሰጠዋለች። በትክክል በቃ ደህና ልጅ ናት ምናምን ብሎ ያግባባን። ለምን ከተባለ እነሱ ሁለቱ ከተግባቡ ማለትም ናሆምና ኢምራን አንድ ከሆኑ ለኤርሚ ጥሩ ነው። ለምን ከተባለ ኤርሚ ኑሐሚንን ስለሚፈልግ፣ ስለዚህ እሱ ይስማማል። አባትየው የሚልከው ሰላይ ግን ምን መልስ ይዞ ይመጣል ስንል ኤርሚ ጋር ያያትና አይ ሹፌሩ ጋር እኮ አየኋት ብሎ ይናገራል። ከዛ በኋላ የሚፈጠረው ነገር ምንድን ነው የሚለውን ስናይ ደግሞ በጣም ከባድ ነው። አባቱ አልቀበልም ይለዋል ማለት ነው። እንግዲህ ይዤላችሁ የመጣሁት ለዛሬ ይህን ይመስል ነበር። በቀጣይ ክፍል እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።